የተሳሳተ ጥያቄ ተጠይቆ የተሳሳተ ማስረጃዎችን ማስቀመጥ ነው። ሁለቱም የማይገናኙ ነገራቶች ናቸው። እስልምና ይለያያል ወይ? ላ እስልምና አይለያይም። የሚለያዩት ምንድን ናቸው ከተባለ ግለሰቦች ናቸው የተለያዩት። እስልምና ብሎ ማለት የአላህ ቃልና የመልክተኛው ቃል ነው፣ ወይም ደግሞ አምላክ በነቢያት በኩል የደነገገው ሃይማኖት ነው። ያ ኢስላም ይባላል። እርሱ ይለያያል ወይ? ላ እርሱ አይለያይም። ታዲያ የሚለያየው ምንድን ነው ከተባለ የሰዎች ግንዛቤ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ እንደሚከሰት እንዳውም ተናግረዋል። የነቢይነታቸው ማረጋገጫ ነው እርሱ افترقت اليهود على 71 فرقة وافترقت النصارى على 72 فرقة وستفترق أمتي على 73 فرقة كلها في النار إلا واحدة. قيل من هي يا رسول الله؟ قال من كان على مثل ما أنا عليه اليوم أصحابي. وقال في رواية أخرى هي الجماعة. ነቢያችን ሰለላሁ ዐለይሂ ወሰለም ይሄ የተናገሩት ነገር ነው። የነቢይነታቸው ማረጋገጫ ነው። አንድ ነቢይ ከነቢይነቱ ማረጋገጫ ስለ ወደፊት ትንቢትን ይናገራል። ያ የተናገረው ሲፈጸም ይታያል። ነቢ ሰለላሁ ዐለይሂ ወሰለም ይህ የተከሰተበት ነው እና ስለዚህ ሰዎቹ ግለሰቦቹ የተሳሳተ ግንዛቤን ይዘው ወጡ እንጂ ዲን አልኢስላም ወይንም እስልምና ሃይማኖት ተለያይቶ ተከፋፍሎ አይደለም። ስለዚህ እነዚህ ሰዎች ምንድነው ታዲያ ማድረግ ያለብን ከተባለ ወደ ቁርአን እና ወደ ሐዲስ አመለካከታቸውን የሰዎችን አምጥተን እንመዝናቸዋለን። የተሳሳተው ይሄ ራሱን ገንጥሎ የወጣ የሆነ የተሳሳተ ነው። እነ الذين فرقوا دينهم وكانوا شيعا لست منهم في شيء ይናገራል አላህ ሱብሓነሁ ወተዓላ وأن هذا صراط مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله فتفرقوا دينها العالم. الله بقرآن ليس الناقر وأن هذا صراط مستقيما يحسلم النهي عبارات قط علي أني من قد نعلم فاتبعوه رسولهم تكتلوا تعالى ولا تتبعوا السبل ليلوش من قدرشنا تكتلوا فتفرق بكم عن سبيله كأرسوك الله تككل من قد كإسلام قد لا توضعتشوا لنا يالي ناقرا. ስለዚህ ሰዎቹ ራሳቸው ተገንጥለው ያንን ግንዛቤያቸውን ይዘው ወጥተው ሄደው እንጂ የአምላክ የአላህ መንገድ ኢስላም አንድና ቀጥ ያለ ከአዳም ጀምሮ እስከ መጨረሻው ዘመን እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ የተደነገገ በነቢያት በኩል የተሰጠ አንድ ሃይማኖት ነው። እርሱ አይለያይም። የሚለያየው ሰዎቹ ግንዛቤ የተሳሳተ አመለካከት ይዘው የወጡ ሰዎች ናቸው። ያ ነው። እሺ አሉ እሺ ኡስታዝ ጀዛኩሙላህ ኸይረን። የመጨረሻ ጥያቄ ደግሞ የኔ ሰዎች አይሰግዱም። ከዛ የሆነ ብር ሰጡኝ ተቀበልኩ ማለት ነው። ሀዲያም ሰጡኝ ተቀበልኩ። ከዛ የማይሰግዱ ሰዎች ላይ እኮ መቀበል አይቻልም ምናምን አሁን ሰሙ። ዝም በያቸው አይደለም። የማይሰግድ ሰው ሙስሊም ካልሆነ ሰው ራሱ ስጦታ ብትቀበሉ ችግር የለውም። ነገር ግን ያ የሚሰጣቸው ስጦታ ሰርቆት በሐራም መንገድ አጭበርብሮ ያመጣው ከሆነ የዛኔ አይቻልም። የዛኔ ነው የማይቻለው። እንዲሁም ደግሞ የሐራም ነገር ሽጦ ከሆነ በቃ በጥቅሉ ከሐራም ምንጭ ከሆነ የተገኘ የዛኔ ነው የማይቻለው፣ የማይሰግድ ሰው ቢሰጣቸው ማለት ነው። ከዛ ውጭ ችግር የለውም ብትቀበሉ። ሐታ ካፊር ሆነው ነብዩ ሰለላሁ ዐለይሂ ወሰለም የሚቀበሏቸው ነበር ስጦታቸውን። አንድ አይሁድ ሴት ግብዣ ጋብዛቸው አይ ይሄ ነችና እኔ አልሄድም አላሉ። ግብዣ ጋብዛቸው ፍየል አርዳ ሄደው ነብዩ ሰለላሁ ዐለይሂ ወሰለም በልተዋል። ስለዚህ የምንረዳው ምንድነው ከሐራም ምንጭ እስካላመጡ ድረስ ብትቀበሉና ብትበሉ ችግር የለውም። ሁለተኛ ለአምልኮ ተብሎ የተሰራ ከሆነ የዛኔ አይቻልም። ለቢድዓ ተብሎ የተሰራ ከሆነ አይቻልም። ለመውሊድ ብሎ ሰውየው ፍየል አርዶ ቢጠራችሁ ይሄንን መውሊድ አላህና መልእክተኛ አልደነገጉትም እና ለቢድዓ ታስቦበት የተሰራ ነው አይበላም። ቢስሚላህ ብሎ ቢያርዱት ይባቸዋል። ሁለተኛ ሌላ እምነት ተከታይ ለበዓሉ አስመልክቶ አርዶ ቢጠራችሁ የዛኔ አይበላም። ይባቸዋል። ለበዓሉ ብሎ አስመልክቶ ምግብ ዳቦ ራሱ ሰርቶ ወይንም ደግሞ ባህል ሊሆን ይችላል አይቻልም። በዓልን አስመልክቶ እንዲሁም ለአምልኮ ተብሎ የተሰራ ከሆነ ከአምላክ አላህ ሱብሓነሁ ወተዓላ ውጭ ለሌላ አካሎች አምልኮን አስመልክቶ የተሰራ ከሆነ ኖርማል ምግብ ከሆነ ወይንም ገንዘብ ከሆነ ችግር የለውም። የተሰረቀ እስካልሆነ ድረስ በሐራም ምንጭ ለአምልኮ ተብሎ የተሰሩ እስካልሆኑ ኖርማል ምግቦች ከሆኑ ብርም ከሆነ ችግር የለውም፣ መቀበል ትችላላችሁ። ስለዚህ ሰውየውን መቀበልሽ ወንጀል የለብሽም። በእህት አጭበርብሮች ከላም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ልጠይቅህ ነበረ እችላለሁ?
እሺ ደቂቃ አንዴ ቆይ። ጥያቄው እድርን በተመለከተ ነው። እናት አባቴ በልጅነት ሌላ ጥያቄ ያለው ሰው አለ? ወዴት አስገባኝ? እሺ ጥያቄሽ ምንድን ነው? ሄሎ ብዙ አቤት። ሄሎ ሰላም ነው። ወአለይኩም ሰላም። ወአለይኩም ሰላም። ጥያቄ ነበረኝ። ምን ይላል? ይሰማል? ሰማል። እንትን ነበር የዛሬ 2 ዓመት በአጋጣሚ የሆነ ልጅ ቤት ፈርሶበት የፈረሰበትን አንዳንድ የሚፈልጋቸውን እቃዎች በር፣ ፍሬንች ዶር ምናምን እኔ ጋር አስቀምጦት ነበር እና ከ6 ወር በኋላ ደግሞ በአጋጣሚ የኔም ሲፈርስ እኔ ደግሞ በሰዓቱ ምንም ማድረግ አልቻልኩም። ለሸጠልኝ ሰውዬ እስጂ ያስቀመጥኩት እዛ የሸጠልኝ ሰውዬ ጋር ማለት ነው። ከዛ እኔ የራሴን እቃ ደግሞ ያው በጣም በሰዓቱ ተቸግሬ ነበር። በመኪና ጭኜ በቃ ቤተሰቦች ጋር ምናምን ወሰድኩት እና ሰውዬው ደግሞ ሲጠይቅ እኔም ስጠይቅ እንዳነስ ይሁን ማለኝ እና ሰውዬው ደግሞ እኔን ጠየቀኝ። አሁን እንዴት ነው ልክፈል ወይስ? የባለቤቱን ንብረት አንተ ተጠቅመህበት ከሆነ አንተ መክፈል አለብህ። ያንን በአማና ጠብቀህ ማስቀመጥ ነበረብህ ባለቤቱ እስኪመጣ ድረስ። ስለዚህ ያ ሰውዬ ከመጣ ሐቁን መልስለት። አሁን ላይ እሺ፣ እኔ አልተጠቀምኩበትም እኮ እኔ ጋር አማና አስቀምጠው። ከዛ የኔም ቀጥሎ ሲፈርስብኝ ያፈረሰ ማነው እዛ የሸጠልን ሰውዬ ጋር ወስጄ አስቀመጥኩትና አስቀምጬው በሌላ ጊዜ ደግሞ ሰውዬው ሲጠይቀኝ ሄጄ ስጠይቀው በሰዓቱ ማን እንዳነሳው አላየውም አለኝ። እና አሁን እንዴት ነው ማድረግ የምችለው? አንተ ኃላፊነቱን አንተ ሰጥቶህ ከሆነ አደራ ጠብቅ ብሎህ ከሆነ ሰውዬው የዛኔ ኃላፊነቱን አንተ ወስደሃልና መክፈል አለብህ። ኃላፊነቱን አንተ ካልሰጠህና በመካከላቸው ስምምነት ኢትፋቅ ከሌለ ግን ምንም የምትከፍለው ነገር አይኖርም ከዚያ በኋላ። አይ ስለዚህ መክፈል አለብኝ። ጀናዛ ይሰገድበታል ወይ? ታንቆ የሞተ ሰው ሶላተል ጀናዛ ይሰገድበታል። ምክንያቱም ሙስሊም ነው፣ ከእስልምና አልወጣም። ላኪነሁ ወቀዐ ፊ ከቢረት ሚን ከባኢር ዘኑብ ወላ የክፍሩ ኢላ ኢዛ ስተሐለ ዛሊክ። ያንን ሐላል ነውና ነው ራስን ማጥፋት በኢስላም ይፈቀዳልና ነው ብሎ ካጠፋ የዛኔ ነበር ይሄ ከእስልምና ወጥቷል። ሊአነሁ አሐለ ማ ሐረመሁ አላህ ሐራም ያደረገውን ሐላል ስላደረገ። ነገር ግን ያንን ሳይሆን ሰውየው ዝም ብሎ ህይወት ስለመረረኝ ብሎ ወይንም ደግሞ 1 ቢሊዮን ብር ስላላገኘህ ብሎ ተናዶ በዚህ ራሱን ቢያንቅና ቢያጠፋ የዛኔ እንትን ነው ትልቅ ወንጀል ላይ ወድቋል። ነገር ግን አልከፈረም፣ ከእስልምና አልወጣም። ሙስሊም እስከሆነ ድረስ በእርሱ ላይ ሶላተል ጀናዛ ቢሰገድበት ችግር የለውም፣ ይቻላል። አንዳንድ ዑለሞች እንዳው ለሌሎች መቀጣጫ እንዲሆን መሪ የሆነ ሰው አይስገድበት፣ ሌሎች ይስገዱበት ብለው ተናግረዋል። ይሄን ይመስላል። ነብዩ ሰለላሁ ዐለይሂ ወሰለም አንዴ እናንተ ስገዱበት ብለው ስለተናገሩ ማለት ነው። ለሌላው መቀጣጫ እንዲሆን ሰው ራሱን ማጥፋት ላይ እንዳይበረታታ ነገ ይሰገድብኛል ምን ችግር አለው ብሎ ወደዛ እንዳይሄድ ነብዩ ሰለላሁ ዐለይሂ ወሰለም ወደኋላ ያሉበት ጊዜ ያለ ነው። ያንን መሰረት አድርገው እንደ አስሉ እንደ መሰረቱ ግን ይሰገድበታል። ነብዩ ሰለላሁ ዐለይሂ ወሰለም መስገድን አልከለከሉም። አይ እሺ፣ እኔን አስገባ። ጥያቄ አለ። አስገባሽ? አስገባና ሰላም አለይኩም። ወሰላም ግቢ በቃሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለን አልሐምዱሊላህ። የሆነ ጥያቄ ነበረኝ። ምን ይላል? አሁን አይደለም ግን ትንሽ ቆይቷል። ባል አግብቼ ነበረ ማለት ማሻአላህ በብሩክ። እስካሁን ለምን እኔ ያኔ ሳገባው የሀገሬ ልጅ ነው፣ እንተዋወቃለን፣ ተገናኘን። ያኔ ስንገናኝ ኒካ ልንተሳሰር ስንል
ቤተሰብ ጋር ሲደወል ስልክ አይሰራም። የኔ ቤተሰብ ጋር ሲደወል ስልክ አይሰራም። ከዛ ስልክ ስለማይሰራ ወንድሜ እነሱ ኦርቶዶክስ ናቸው፣ ቤተሰቦች ኦርቶዶክስ ናቸው ሁሉም ማለት ነው። ከዛ ሁለት ሙስሊም ወንድሞች አሉኝ፣ ግን እነሱ እኔ ኒካ ስታሰር አንገባም ይላሉ። እሺ አይሉኝ። እኔ ላገባ ስል እሺ አይሉም። እኔ በእኔ ነገር ምንም አያገባንም ብለውኛል ማለት። ስለዚህ ክርስቲያን ወንድሜ ሲጠየቅ ቤተሰቦች ጋር ሲደወል ኔትወርክ ስለማልሰራለን የክርስቲያን ወንድሜ ሲጠየቅ እሺ ሰጥቻለሁ ቢሎ ኒካ ታሰርኩኝ። ኒካ እንዴት ይታያል? قال سبحانه وتعالى في سورة التوبة والمؤمنون والمؤمنات بعضهم أولياء بعض أمانيوش لا أمانيوش عنداتو لليلاتشو وكيلاتشو على والكافر لا يكون وليا للمرأة المسلمة بنص هذه الآية كما قال الشيخ عبد العزيز بن باز رحمه الله تعالى بزي قرآن أنقذ مسألة كهذه هنا سولا أمان سيد وكيل هنون نكاح مع سرع يتشرم سلزيها نكاح بزي من قرقون يتأثر أستاذنا تارا ما أن نسر الله نكاح كبيت سبوا مسلم سوك لله كتب على شرع فرد بيت النبي صلى الله عليه وسلم سينا قروا السلطان ولي لمن لا ولي له علم كبيت سبوا وكيل لله يشرع فرد بيت بالا سلطان قاضي رسو وكيل هنا أتال بلو تناقروا بقرب والشرع فرد بيت كليله يزاني بسفرات ميكين نكاح بمصير المتاوى قاضي شيخ رسو نكاح يتر الله ያ ከሌለስ የመስጂድ ኢማም ኒካ ማሰር ይችላል። ያ ከሌለስ እስላማዊ ትምህርት ቤቶች ካለ የዛኔ እስላማዊ ዩኒቨርሲቲ ሊሆን ይችላል፣ እስላማዊ የሂፍዝ ማዕከል ሊሆን ይችላል፣ እንዲሁም እስላማዊ ኮሌጅ ሊሆን ይችላል። የነዛ ሙዲርና ኃላፊ ኒካ ያስራል። ያ ከሌለ ማንኛውም በሰፈርሽ የሚገኝ ሙስሊም ኒካ ያስርልኝ ብለሽ የዛኔ ታሳስራለሽ እንጂ ሙስሊም ያልሆነ ሰው የሙስሊሞችን ኒካ የማሰር ስልጣን አልተሰጠም በኢስላም። አይ ስለዚህ ለማግባት ስፈልግ ቤተሰቦችን ማስፈቀድ የለብኝም። እነሱ ኒካ ያስሩኝ አይችሉም ማለት ነው። ሁለቱ የተለያዩ ናቸው። ቤተሰቦችሽ ወላጅ እንደመሆናቸው ለክብራቸው ሲባል እንደምታገቢ ይነገራቸዋል። ላገባ ነው ብለሽ ታሳውቂያቸዋለሽ። ኒካ የሚያስሩት ግን እነርሱ አይደሉም፣ ሸሪዓ ፍርድ ቤት ነው። እሺ የዛኔ ቢከለክሉን እስከተባለ የከለከሉበት ምክንያት ይታያል። ሙስሊም ስለሆነ አታገቢም አይነት ነገር ከሆነ ይሄ መከልከል አይችሉም። ነገር ግን ያ ሰው ለአንቺ የማስተዳደር አቅም ከሌለው ልጃችን ማስተዳደር በማይችል ሰው ላይ ወድቃ ህይወቷ ችግር ላይ እንደወድቃ አንፈልግም ብሎ የዛኔ ቢከለክሉ ተሰሚነት አላቸው፣ ወላጅነታቸው ስላለ ይተሻላረ። ነገር ግን የከለከሉበት ምክንያት ያለ ምንም ማሳማኝ ምክንያት ዝም ብሎ ሃይማኖቱን ስለጠሉ ብቻ ከሆነ የዛኔ መከልከል አይችሉም። ሸሪዓ ፍርድ ቤት ሄደሽ ማግባት ትችላለሽ። አይ ስለዚህ ያን ነገር ያ ኒካ የታሰረው እኔ ደግሞ በማላቅ ነው። ይሄን ነገር እንደዚህ ቤተ ክርስቲያን ማሳሰሩን ስለማላቅ ነው እኔ ኒካ የታሰርኩት ደግሞ። ስለዚህ እኔ ምን የሚዋጅብኝ ነገር አለ? አሁን ከሰውየው ጋር ኒካ ካለሽ በካፊር ስለሆነ የታሰረው ኒካሁ ሙስሊም ባልሆነ ሰው ኒካሁ አይጸድቅምና በሸሪዓ ፍርድ ቤት ሄደሽ ኒካህን ማደስ። ሸሪዓ ፍርድ ቤት ካለ ቅድም በከተልኩሽ ቅደም ተከተለ ማለት ነው። ሸሪዓ ፍርድ ቤት ከሌለ በአካባቢ የሚገኝ ቃዲ። አይ አይሽ መርሃባ ቴንክ ሰላም አለይኩም ሼህ ሐሱ። አለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። ሁለት ጥያቄ ነበረኝ። በስተመጨረሻም የሆነ እዚህ ላሉ ሙስሊሞች የሆነ ነገር እንድታስፈራራልኝ ፈልጌ ነበር። እሺ አንድ በመንገድ የሚደረገው የአሁኑ ስብከት እንደ አዲስ እንደ ጴንጤ ምናምን ያመጡት ነገር ሐራም ነው ሐላል ነው ሳይሆን ለእስልምና ይመጥናል ወይ? እንዲህ ማለት እስልምና የሆነ ሰው ገባባትና ወጣባት ትከብራለች ትወርዳለች ለማለት ያክል ነው። ትንሽ አረብኛ ስለቻሉ ወይ ትንሽ ትርጉም ስለቻሉ የአረብኛ በአሁን ሰዓት በዲን ላይ የሚነግዱት ንግድ ሌላ ታሪክ ነውና እንዴት ነው የሚታየው በእንትን በኩል? እሺ መርሐባ። ሸርጡን እስከጠበቀ ድረስ ችግር የለውም። መስፈርቱን እስከጠበቁ ድረስ ነቢያቶች በህዝቦቻቸው ፊት ቆመው ዳዕዋ ያደርጉላቸው ነበር። ያ ቀውም እያሉ በፊታቸው ህዝቦቻችን ሆይ እያሉ ያስተምሯቸው ነበር። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ ይላቸዋል። የመካ ሰዎችን እፈልጋቸዋለሁ ተሰባሰቡ ብለው በአንድ ሜዳ ላይ ሰብስበው ያስተምሯቸው ነበር። በህዝቦቻቸው መካከል እየሄዱ ዳዕዋ ያደርጋሉ መስፈርቱን ሸርጡን እስከጠበቁ ድረስ። መስፈርቱ ምንድን ነው ታዲያ ከተባለ አልዕልም ወልሒክማ፣ እውቀትና ጥበብ ይጠይቃል። እውቀት አላህ ስብሐነሁ ወተዓላ በሱራ ዩሱፍ ላይ መጨረሻው ገጽ ላይ የዳዕዋን መስፈርት ሲናገር ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አነ ወመን ኢተበዐኒ፣ ሙሐመድ ሆይ በል ይህቺ መንገዴ ነች፣ ወደ አላህ እጠራለሁኝ በላቸው እኔና እኔን የተከተሉኝ ሰዎች። በምን መሰረት ላይ? አላ በሲራ አይ አላ ዒልም ሚነል ኪታብ ወሱና፣ በእውቀት ላይ መሰረት አድርገን ዳዕዋ እናደርጋለን እንጠራለን ነው። ስለዚህ ያን ነገር እንትን እስካሉ ድረስ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ተለያዩ ሀገራት ሄደው ህዝቦቻቸውን ሰሃቦቻቸውን ዳዕዋ እንዲያደርጉ ይልኳቸው ነበር።
ሄደው ቁጭ ብለው መስጂድ ውስጥ አልነበር የሚያገኛቸው አብደላህ ነቢይ ሙዓዝ ብኑ ጀበል ከተላኩት መካከል ሁዘይፋ ብን ልየማን ሌሎችም بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليها يشهدوا أن لا إله إلا الله وأني رسول الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم في اليوم والليلة 5 صلوات فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم صوم رمضان إلى آخر الحديث فإنهم أطاعوك لذلك ይሄ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ሙዓዝ ብን ጀበል ምን አሉት? ሙዓዝ ሆይ አሁን ወደ የመን ትሄዳለህ፣ ዳዕዋ ሊልኩት ነው። ተመልከቱ፣ ይህ አንዱ የነብይነታቸው ማረጋገጫ ነው። የመን ላይ ነቢ ሰለላሁ ዐለይሂ ወሰለም ሳይሄዱ ምን እንደሚገኝ ምን አይነት እምነት ባለቤት እንዳለ የመን ላይ ያውቃሉ። አንድ ነቢይ የሩቅን ማወቁ ትንቢትን መናገሩ የወደፊትን እና ደብቅ ነገራቶችን ተናግሮ ባለበት መሰረት ያ ነገር መገኘቱ ትክክለኛ የነብይነቱ ማረጋገጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ የመን ሊልኩት ነው ይሄን ታላቅ ሰሓባ ይላቸዋል። ሙዓዝ ሆይ አሉት፣ አንተ የመን ላይ አሁን ዳዕዋ እንድታደርግ ልከሃለሁኝ። በምትሄድም ጊዜ የመጽሐፉን ባለቤቶች ወይንም አይሁዶችና ክርስቲያኖችን በዚያች ሀገር ላይ ታገኛለህ አሉት። በዚያች የዛኔ የምትተዳደረው የመጽሐፉ ባለቤቶች ነበሩ የሚያስተዳድሩ ወይንም በዛች ነበር የሚተዳደሩት አይሁዶችና ክርስቲያኖች ናቸው። መጀመሪያ የምትጠራቸው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ እንዲሁም እኔ የአላህ መልእክተኛ መሆኔን ነው። እሱን ከታዘዙህ በቀንና በሌሊት 5 አውቃት ሶላት መስገድ ግዴታ እንደለባቸው አስተምራቸው። እርሱንም ከታዘዙህ ከገንዘባቸው ከሀብታሞች ተወስዶ ለድሃዎች የሚሰጥ ዘካ ግዴታ እንዳለባቸው አስተምራቸው። ያን ከታዘዙ ጾምን፣ ያን ከታዘዙ ሐጅን አስተምራቸው አሉት። አሁን ላስረዳ የፈለግኩን ነገር ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሄደው እነዚህን ማነው ሙዓዝ ብን ጀበል ሄዶ ቁጭ ብሎ መስጂዳቸው ወይ ቤተ አምልኳቸው ውስጥ ነው ዳዕዋ አድርግላቸው ብሎ አይደለም ያገኛቸው። በፊታቸው ቆሞ በአደባባይ ነው ሊያገኛቸው የሚችለው። ገብቶሃል አይደል? ስለዚህ በቤተ አምልኳቸው ሂጅ አስተምራለሁ እንዳትል የእምነታቸው ባለቤት አይደለም፣ አይቀበሉም። ወይንም አንተ የእምነታቸው ተከታይም አይደለም፣ ሊቀበለው አይችሉም። መስጂዳቸውም እንደዛ አይደለም። ስለዚህ የግዴታ እነዚህን ሰዎች የሚያገኛቸው በአደባባይ ላይ ቁሞ ነው። አደባባይ ላይ ቁመው እነዚህ ልጆች ዳዕዋ ማድረጋቸው የሚበረታታ ነገር ነው። እውቀትን ይዘው እስከሆነ ድረስ በነቢያት መንገድ ላይ እስከሆኑ ድረስ አስተምሮታቸው አላ ጠሪቀት ነቢ ሰለላሁ ዐለይሂ ወሰለም ወአላ ጠሪቀት አንቢያ ወልሙርሰሊን እስከሆነ ድረስ ችግር የለውም። ህዝቡ የዛኔ ለኢስላም ያለውን ማናናቅ ሊያይ ይችላል፣ ወይንም ደግሞ ጆሮ አለመስጠት የመሰላቸው ሊሆን ይችላል። ይሰማሉ። ውጤቱስ ከተባለ ውጤቱ ላይ እኛ ትኩረታችን እሱ ላይ አይደለም። ወሚነል አንቢያ መን የእቲ የውመል ቂያማ ወለይሰ መዐሁ አሐድ። ነቢ ሰለላሁ ዐለይሂ ወሰለም ከነቢያቶችም አለ የትንሣኤ ቀን አንድ ተከታይ እንኳን ሳያፈራ የሚመጣ ነቢይ አለ አሉ። ተመልከቱ፣ ነቢይ ነው። በአግባቡ አምላክ አላህ ሱብሓነሁ ወተዓላ አድርስ ያለውን አድርሷል። ነገር ግን ውጤት አላገኝም። አንድ ሰው ሳይከተለው ብቻውን የሚመጣ ነቢይ አለ አሉ። 2 ተከታይ አፍርቶ የሚመጣ ነቢይ አለ አሉ። ሉጥ ዐለይሂ ሰላም መውሰድ ትችላላችሁ። 2 ሴት ልጆች አሉት፣ እነርሱ ብቻ ናቸው ያመኑለት። ሚስቱ ራሷ እንትን ላይ ነበረች፣ በሰዶም የምትደግፍ ነበረች። እንዳጠቃላይ ጥቂት 3 ተከታይ አፍርቶ ይመጣል። ከሁሉም በላይ ተከታይ አፍርቶ የሚመጡት ነቢ ሰለላሁ ዐለይሂ ወሰለም ናቸው። ነገር ግን ተከታይ ያላፈራው ነቢይ ውጤታማ አይደለም ማለት አይደለም። በትክክል በአግባቡ አላደረሰ ማለት አይደለም። በትክክል አድርሰዋል ነቢያቶቻችን ሁላቸው ተገቢ የሆነ መንገድ የሰዎቹ ችግር ሆኖ እንጂ። ስለዚህ እነዚህ ልጆች እውቀትን መሰረት አድርገው እስከተጣሩ ድረስ ይህ የሚበረታታ ነገር ነው። መሰዳደብና መዘላለፍ አይነት ነገር ከመጣባቸው የዛኔ ያንን ዘወር ብለው መተው ነው ያለባቸው። በዳዕዋ ጊዜ እንዲህ አይነት ነገር ከመጣ ልክ ይሄ እዚህም ሊያጋጥም ይችላል። ሊሰድቧቸው ሊዘልፏቸው ይችላሉ። እናንተ አጸፋዊ ምላሽ እንትን አትበሏቸው፣ አትስደቧቸው፣ አትዝለፏቸው። የወረዱበት ቦታ ትውረዱ። ወአዕሪض ዐን ልሙሽሪኪን እንዳለው ወኢዛ ኻጠበሁም ልጃሂሉነ ቃሉ ሰላማ እንዳለው ኹዝ ልዐፍወ ወእሙር ቢልማዕሩፍ ከከንቱ ንግግር ተናጋሪዎች ዘወር ብለህ ጥላቸው ሂድ፣ ዳዕዋ ላይ ትኩረት አድርግ እንዳለው ማለት ነው። እንደዛ ማድረግ አለባቸው። ዳዕዋ ላይ እዛ
ይህን ጥያቄ ያነሳሁት በምን መሰለህ? ባለፈው ትግራይ ክልል ላይ የሆነ ልጅ ነበር ብዙ ሰው ያልተረዳው ሙስሊም ነኝ ክርስቲያን ነኝ ምናምን እያለ አንዴ ቤተክርስቲያን ይሰብካል፣ አንዴ መስጊድ ገብቶ አብደላ ብያለሁ ምናምን እያለ በጣም እንትን እያደረገ ነበርና አንዳንድ ሰዎች ምንም ማያውቁ ምንም እንትን የሌላቸው ሰዎች ለላይክና ለእንትን ብለው የተናገሩት ንግግር በዛ ሰዓት በጣም ግርግር ፈጠረ፣ በተለይ ትግራይ ክልል ላይ ማለት ነው። ልጁ ምን እንዳለ ታውቃለህ? ቄሶቹ ምናምን ሲያገኟቸው ሳውዲ አረቢያ ለመሄድ ፈልጌ ነው ሙስሊም የሆንኩት እንጂ ሙስሊም አይደለሁም፣ እንዴት ነው በመሐመድ ያመጣው ነገር አምናለሁ ምናምን ብሎ ተናግሮ እንደገና የኛ ሰዎቹ ላይ ምናምን ሲደውሉለት ደግሞ ከነሱ ጋር ሆኖ ለክርስቲያኖቹ እየሰደበ ነበር ማለት ነው። እዚህ ጋር እንትን ማለት የፈለኩት አንድ ሰው ስለ እስልምና ሲናገር በደንብ አውቆና እውቅናው በደንብ ሲኖረው ነው። አረብኛ ስለቻለ ብቻ አይደለም ነው። ይሄን ነገር በደንብ ብታስረዳልና እንትን ብታረግልን አሪፍ ነበር። መልካም። እሺ፣ ስለ ልጁ ምንም መረጃ እውነተኛ ትክክለኛ ሆነ የተረጋገጠ መረጃ ስለሌለ መናገር አልፈልግም። ግን የእውቀት ባለቤት ሲሆን ነው ሰው ወጥቶ ዳዕዋ ማድረግ ያለበት። አንድ ሰው እስልምና መቀበሉን ካወጀ እኛ ከላይ እንቀበለዋለን። እስልምናን ከተቀበለ ግን ይሄ በአደባባይ ዳዕዋ ከሚያደርጉት ልጆች ጋር ምናምን የሚያዝ ነገር አይደለም። ያገር ከዚያ ጋር የሚያዝ ነገር አይደለም። ልጁ ሰልሜያለሁ እኛ ላይ ከዚህ በፊት እንደሚታየው ከሆነ እነርሱ ራሱ የተቀበሉት ነበረ። አብሯቸው እዛው ይህንን ሲያደርግ የነሱን ተግባራቶች ሲያደርግ የነበረ ነው። ሲያሳልማቸው ምናምን ቪዲዮዎች ከዚህ በፊት ምን አይቼዋለሁ። በነገራችን ላይ ዝም ብሎ ቲክቶክ ያደረገ ነበር። ያንን አሁን ስለ ልጁ ትክክለኛ የተረጋገጠ መረጃ እናገር አይደለም። ግን እንደው ከላይ እንደምናየው እንደዚህ አይነት ነገር አድርጓል። ሰልሜያለሁ ካለ ከላስ ሰልማ። አንድ ሰው ሲሰልምባቸው እንዲህ አይነት ነገራቶችን ማድረጋቸው አዲስ አይደለም። ያንን እነሱ የሆነ እንዲተናገሩና ሶሻል ሚዲያ ላይ ብሎ ጓ ማለት አስፈላጊ አይደለም። ንጽጽር ከሚሰሩ ልጆች ጋር የሚያገናኘው ነገር አይደለም። ማነው እንትን በአደባባይ ዳዕዋ የሚያደርጉ ልጆች በጣም ጀግኖች ናቸው፣ የሚበረታቱ ናቸው። አላህ ጀዛቸውን ይክፈላቸው። እስካሁን እስካያቸው ድረስ ምንም ጥፋት አላየው። ደስ የሚል ነገር ነው። እንደውም አንደኛው ልጅ በአደባባይ ላይ ዳዕዋ እያደረገ እያለ መነኩሴዋ እየመጣች ልትመታው ስትል ምን ስትል እንዲህ እየመከተ ዳዕዋን ነው የቀጠለው ልጁ። በጣም ደስ የሚል ድርጊት ነው ያየሁት። ያ ልጅም በአካል አግኝቼዋለሁኝ አዲስ አበባ ባለፈው። በጣም ነው ደስ ያለኝ። በቃ ይሄ ነው የሚፈልገው። ነብያቶች ዳዕዋ እያደረጉ እያለ መጥተው ይሰድቧቸዋል፣ ያንቋሽሿቸዋል። እርሳቸው ግን እነርሱ ዳዕዋቸውን ይቀጥላሉ። ነቢ ሰለላሁ ዐለይሂ ወሰለም እያስተማሩ እያለ አፈር ይረጩባቸው ነበር። ያን አፈር ነቢያችን ሰለላሁ ዐለይሂ ወሰለም እነሱም እያነሱ አይረጩም ነበር። ይልቁንስ እንዳለ ሰውነታቸው አፈር ነፍሶ ወደ ቤታቸው ገባ። እንዲ ነቢ ሰለላሁ ዐለይሂ ወሰለም ጋዲያኖች ረስተውባቸው ከልጃቸው መካከል አንዷ ልጃቸው ሴት ልጃቸው ስታያቸው ጊዜ አለቀሰች። እንዳለ አፈር ለብሰዋል። ያንን ውሃ መጣችና ማጠብ ጀመረች። ነቢ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ምን ይሏት ነበር? ላ ተብኪ ያ በንያ፣ ልጄ ሆይ አታልቅሽ ይሏታል። ፈኢነ ላህ ማኒዑ አባኪ፣ አላህ አባትሽን ይከላከልለታል፣ ይጠብቀዋል እኮ አብሽሪ። ያ ማለት ከግድያ ማለት ነው እንጂ እንደ አካላዊ ጉዳት ሊያደርሱባቸው ይችላሉ፣ እርሱን አይደለም። የፈለገ ቢሆን ከዚህ በላይ ሊያደርጉብኝ አይችሉም፣ አብሽሪ ልጄ ይሏት ነበር። እና ያ ነው ብቻ ልጁ ሰልመን ከሆነ አላህ ስብሐነሁ ወተዓላ በኢስላም ላይ ያጽናው። እኛ ሰለመ ብለን ድራማ ምንሰራ አይደለንም። ደስ ቢል ሙስሊም ልጆች እኮ በቃ እንደዚህ ምናምን ያው እናንተ ናቸው ሰለመ። ይሄ ከእነሱ ጋር ቢሆን አንድ እንደው መቼም እውቀት ያለው ሙስሊም አይሰልምም እንጂ ዝም ብላ አንዷ ጨፋሪ ምናምን ብትሰልም በቃ ሳምንት ነው የሚያንጋጉት። በየዳለ ይጥለቀለቀ ሶሻል ሚዲያው ላይ በፌስቡክ የለ በቲክቶክ የለ በዩቲዩብ የለ ምናምን ያው እና እስልምና የተቀበለ ዋሃብያ ነበረችው ምናምን እንዲህ ነው። በድራማ ሰውን ለማጽናት ማለት ነው። ሃይማኖታቸው ከሰለመ ለራሱ ነው፣ ካልሰለመ ራሱን የሚጎዳው ማንኛውም ሰው። ይሄ ነው ኢስላም። እዚህ ጋር ነው እኔ በቃ ሁሉ እንዴት ዋላችሁ? ደህና ዋልሽ? እንዴት ነሽ? አሎ ሰላም አለይኩም። ደህና አልሐምዱሊላህ። እሺ እኔ ምን ሁሱ ከይቅርታ ጋር እንዴ አሁን ስትል ስለተደገመብኝ የሆነ ነገር ጠይቀህ ማታ የሆነች በኢሞ ላይ ደውላ ነበረ እኔ ጋር ወሃብያ ሆነሽ ነው ወይስ ምንድነው አህለሱና ሆነሽ ነው የሰለምሽው ብላ ጠየቀች። የነገር አገባኝ። ምን ማለት ነው? ልዩነት አለ እንዴ እንትሩ ላይ? ነይና ሁሱ ጋር እስኪ ጠይቂው አታደም። አይ ኢሞ ላይ ደውላ ነበረ ማታ አንተ ጋርቼ እንደወጣሁኝ። ከዛ እናቱ ወሃብያ ሆነሽ ነው ወይስ ሱና ነው? አህለሱና
ብቻ እንደዛ ነው ነገር ማናቸውም እንደ በሚያናግራችሁ ካለ የፈጣሪ ስም አንድ ጊዜ ታዳምጪኛለሽ እህታችን? ስለዚህ ይዘሻት ነው። እሺ እና እስኪ እሱ ጋር ግቢና ጠይቂው አንድ ጊዜ በያት። ለማንኛውም ለአንቺ ልመልስላችሁ፣ አዳምጡ። እኔ ሙስሊም ነው የሆንኩት ብለሽ ትመልሽላታለሽ። አላህ ስብሐነሁ ወተዓላ ሙስሊሞች ብሎ ሰይሞናል። ወሃቢያ ወይንም አህባሽ ብሎ ጠይቋቸው ይችላል። እኛ ወሃቢያም አይደለንም አህባሽም አይደለንም። ወሃቢያ ሲባል ምን ማለት ነው ብለው ከጠየቁ የዛኔ እንመልስላቸዋለን። ወይንም አፈቷቸው ያዟቸው። ወሃቢያ ሆናችሁ ወይ ሲሏቸው ወሃቢያ ማለት ነው በሏቸው። መልስ የላቸውም። መልስ ያላቸውም ምንም አያውቁትም። አይደለም እነሱ ተማሪዎቻቸው ወላሂ መምህሮቻቸው አያውቁትም ምን እንደሆነ። ከዚህ ያዟቸው። ወሃቢያ ማለት ነው። የወሃቢያ መሰረቶቻቸው የእምነት መገለጫዎቻቸው ምን ናቸው? የለም ወፍ አንድ ወሃቢያ የሚባል አንጃ አለኝ ብሎ የመሰረተ ዓሊም የለም። وإنما هي كذبة وافتراء افتراها أهل البدع والأهواء على الإمام المجدد محمد بن عبد الوهاب رحمه الله تعالى، وافتروا عليه لأنه دعاهم إلى التوحيد وإلى السنة وأنكر عليهم الشرك والبدع والخرافات التي وقعوا فيها كالاستغاثة بغير الله عز وجل والاستعانة بغير الله عز وجل والدعاء للأموات بما يسمونهم بالأولياء. وأنكر عليهم يعني عدم إيمانهم بصفات الله عز وجل كصفة الاستواء غيرها من الصفات الواردة التي جاءت في الكتاب والسنة. ولذلك كذبوا وافتروا على أهل السنة والجماعة ولقبوهم بالوهابية. وإلا فإن الإمام محمد بن عبد الوهاب ما جاء بشيء جديد يخالف الكتاب والسنة وما كان عليه سلف هذه الأمة، وإنما جدد دعوة الأنبياء والمرسلين وطريقة السلف الصالح. ይሄን ያለው ነገር እንዳጠቃላይ ወሃቢያ የሚባል ግሩፕ የለም። መሸህት ይሄን ያስላል። ሙሐመድ ብን አብዱል ወሃብ የሚባል አንድ ታላቅ ዓሊም ነበር በሳውዲ ምድር ላይ ሰዎችን ወደ ነቢያት መንገድ የተጣራ በጣም ደግና መልካም ሰው ነው። ከክህደትና ከሽርክ ያስጠነቀቀ ከአላህ ውጭ ሌላ ሙታንን አትጣሩ ነው ያላቸው። በዚህ ነው በእርሱ ላይ የተነሱበትና ወሃቢያ የሚባልን መንገድ ፈጥሮ ነው ተጠንቀቁት ብለው ከእርሱ ለማስበርገግ ሰዎችን የቀጠፉት ቅጥፈት ነው ወሃቢያ የምትለው ቃል ታቻል። ነገር ግን እርሱ ያላቸው ትክክል ነበር። ሙታንን አትጣሩ፣ ነቢያትን አትለምኑ። ይሄን ያላቸው አላህን ብቻ እንጣራ ነው። ከእርሱ ውጭ ሌላ ማንንም አትጣሩ። እነርሱ አይጠቅሟቸውም፣ አይጎዳቸውም። የሚጠቅም የሚጎዳው ጥቅምንም ሊያመጣ የሚችለው ጉዳትን ሊከላከል የሚችለው እርሱ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው አላቸው። አይ ነቢያቶችን እንለምናለን ነብዩ ሰለላሁ ዐለይሂ ወሰለም አሉ። ወልይ ብለን የምንጠራቸውን ወልዮችን እንለምናለን እንጠራቸዋለን አሉ። ተመልከቱ። ይሄንን ባለ ጊዜ ነው እነሱ የዛኔ ወሃቢያ ብለው የቀጠፉበት ከእርሱ ሰዎችን ለማስበርገግ ከእርሱ ሰዎችን ለማራቅ ብለው። መሐመድ ብን አብዱል ወሃብ በጣም ጀግና ዓሊም ነው፣ ገራሚ የሆነ ዓሊም ነው። ወላሂ ላዚም በሳውዲ አረቢያ ላይ ዛሬ እንደምታዩት ሆኖ አታዩትም ነበር። የመዲና መሐመድ ብን አብዱል ወሃብ ከመምጣቱ በፊት የነበረው ሁኔታ የሰሃቦችና ነብዩ ሰለላሁ ዐለይሂ ወሰለም መቃብር እንዳለ ቤት ዶሪህ ተሰርቶበት ማንም ሰው ከዓለም እየመጣ የዓለም ሱፍያ እየሄደ እየተንደፋደፈ ይለምን ነበር፣ ሙታንን ማለት ነው። ገብታችኋል? ይሄን ነው መጥቶ ከንጉሱ ጋር ሆኖ ጥርግርግ አድርጎ ከዚያ ዶሪሁን አስጠፋባቸው። በቃ በዚያ ጥርሳቸውን ነከሱበት። ሂደ መለመን የለም አሁን ያባራል ፖሊስ። እያንዳንዱ መቃብር ላይ ፖሊስ ቆሟል። አንድ ቲሸርክ ሰራለሁ ሙታን ለምናለሁ ብትል እዚያ ያስቆማል። ይህ ሁሉ ጸጋ የተገኘው በመሐመድ ብን አብዱል ወሃብ ነው። እሱ ያንን ዳዕዋ ባያደርግ ኑሮ የዛኔ እያንዳንዱ እየሄደ ሰው ሙታንን እየሄደ ይለምን ነበር። ሙሐመድ ብን አብዱል ወሃብ ዱዓ ልናደርግለት የሚገባ ሰው ወላሂ በጣም ጀግና ነው። የነቢያትን መንገድ አደሰ። ሙታንን አትጣሩ ብሎ ከፊታቸው ቆመባቸው። ይህም ባለ ጊዜ ነው ወሃቢያ የሚባል እንትን ስም የለጠፉበት በእርሱ ላይ። በቂዕ ላሳያችሁ። ሙሐመድ ብን አብዱል ወሃብ ከመምጣቱ በፊት በቂዕ ማለት የሰሃቦች መቃብር ነው። ዛሬ መዲና ላይ ያለው ዛሬ ላይ ስትሄዱ ምንም አይነት ቤቶች ዶሪህ ተሰርተውበት አታይም፣ ፈራርሷል። ማን ያስፈራረሰው? እርሱ ነው ይሄን ያደረገባቸው። ተመልከቱ፣ ኑ ላሳያችሁ። በቂዕ አልበቂዕ ቀብለ ሙሐመድ ብን አብዱል ወሃብ ይላል። አልበቂዕ ቀብለ ሙሐመድ ብን አብዱል ወሃብ። ሙሐመድ ብን አብዱል ወሃብ ከመምጣቱ በፊት የሰሃቦች መቃብር ስፍራ በቂዕ ያው እንዲህ ነበር። ይታያቸዋል። እነዚህ ቤቶች ምናምን እነዚህ ሁሉ ቤቶች በየመቃብሩ ላይ ነበሩ። ዶሪህ ይባላሉ። እየሄድክ እየገባህ ያንን ሙታን ሰሃባ ትለምናለህ። እንዲህ ያስደርጓቸው ነበር። ሙሐመድ ብን አብዱል ወሃብ መጣና ይህንን አስፈራረሰባቸው። ሱፊዮች ከዚያ በኋላ ነው በእርሱ ላይ በጣም የጠሉት።
እርሱን ያንቋሸሹት፣ እርሱን ዋሃቢያ የሚባል መንገድ አመጣብን ያሉት እነዚህ ሁሉ ቤቶች ነበሩ። ጥርግርግ ያረገረገና እነዚህን አሁን እንዴት አደረገው ከተባለ ተመልከት። አሁን እንዴት እንደሆነ ተመልከት። ይሄ ከላይ ያለው በፊት የነበረው ነው። መሐመድ አብዱል ወሃብ ከመጣ በኋላ ልክ እንደዚህ ሆነች። በቃ አለቀ። ከታች ታያችኋል። አሁን በቃ خلاص መቃብሩ ልክ እንደዚህ ሆኖ ቀረ። እነዚያ የነበሩት ዶሪሖች ሁሉ እንዳለ አስፈራረሳቸው ከንጉሱ ጋር በመሆን ጀግና ነው። ሃይ ጠይቅሽ። ሰላም አለይኩም። እኔ መጠየቅ የፈለኩት ዘካ ላይ ነው። ዘካ ማለት የሚወጅብብኝ ለምሳሌ እኔ ሰርቼ ባጠራቀምኩት ገንዘብ ላይና ለምሳሌ መኪና አለኝ፣ መኪናዬ ላይና አካውንቴ ላይ ባለው ብር ላይ ዘካ ይወጅብብኛል። ይሄን ለማወቅ ነው። ያው ማንኛውም ጥሬ ገንዘቦች ዘካ አለባቸው። ኪስህ ያለ ገንዘብ፣ እየሰራህ ያለው ገንዘብ ሁሉ። መኪና አለኝ ብለሃል። መኪናን በተመለከተ ለሁለት ይከፈላል፣ ማለት ለሶስት ይከፈላል። አንደኛ ለመሸጥና ለማትረፍ የተቀመጠ መኪና ካለ ለመሸጥና ለማትረፍ ከሆነ እሱ ዘካ አለበት፣ እሱ ዘካ አለበት። ሁለተኛ ለቤት መኪና ከሆነ ለአገልግሎት ከሆነ እሱ ዘካ የለበትም። የቤት መኪና ለምሳሌ ለሚስትህ እና ለልጆች ትምህርት ማድረሻ ወይም ለአንተ የአገልግሎት መጠቀሚያ ሊሆን ይችላል። እሱ ዘካ የለበትም፣ የቤት መኪና የአገልግሎት። ሶስተኛው ለመሸጥም አይደለም ለማትረፍም አይደለም ለአገልግሎት ለአንተም አይደለም። ነገር ግን ኪራይ የሚያስገኝ ወይም ደግሞ ታክሲዎች አሉ አይደል? ለገንዘብ ሰርተው የሚያስገኙ እነሱ አሉ። እነሱም ዘካ አለባቸው፣ እነሱም ዘካ አለባቸው። ነገር ግን ይህ ከመኪናው ሳይሆን ታስቦ የሚወጣለት ሰርቶ ከሚመጣው ገንዘብ ነው። ያ ሰርቶ የሚመጣው ገንዘብ ተጠራቅሞ ለዘካ የሚውል ከሆነ የዛኔ ዘካ አለበት። ወይንም ሌላ ጥሬ ገንዘብ ካለ ከዚያ ጋር ተደምረውና ዘካ ታወጣለታለህ። በአስሉ በእቃው ላይ በመኪናው ላይ ግን ዘካ የለበትም። በመኪናው በራሱ ላይ ዘካ የሚወጣው ለየትኛው ነው? ለመጀመሪያ ላልኳቸው ለመሸጥና ለማትረፍ ከሆነ መኪና አስመጭና ላኪ ነው ሰውየው፣ እያመጣ ማነው አስመጭና ሻጭ ነው። ያመጣል ይሸጣል። እነዚህ የዛኔ ከነ መኪና ተለባቸው። ሽኩራን ሀቢቢ አላህ ይጠብቃል። የቀለለ እሱ ልጠይቀ አሁን ተራው የኔ ነው። ጠይቅ ልጅ ይቆራረጣል ይቆራረጣል። አይ ይሰማል። አይ ቀጥልሽ። ሁሱ ማህበራዊ በምንኖር አካል ላይ ማለት አሁን ለምሳሌ ክፍለ ሀገር ላይ ብዙ ጊዜ ሰው ይሞታል እና ብዙ ጊዜ ሰው ደግሞ የሚኖረው አዲስ አበባ ነው። ያ ሰው ሞቶ በሚሄድ ሰው ተሰባስቦ በሚሄድ ሰዓት ማህበራዊ የሚባል ነገሮች አሉ። ለምሳሌ የሚበሉ የሚጠጡ ነገሮች አሉ ይዘህ ለመግባት ማለት ነው። ሀዘን በሚመጣ ሰዓት ያን ነገር ይዘህ ለመግባት ለምሳሌ አሁን ባለንበት ጊዜ ቶሎ ብሎ አውጥቶ ባንክን ቤት ይኖረህ ከአንድ ሰው ብቻ መሄድ አችልም። መቼስ ያው ሁሉም አሰባስቦ ነው መሄድ የምችለው። ምክንያቱም ቡና ለአንዳንድ ነገሮች ያው ማቴሪያሎች አሉ እና ለዛ ነገር ላይ ደግሞ ጀማ እንፍጠር እና ሰው በሚሞት ሰዓት እንደዚህ ብድግ ብለን እንግዳ የምንቀበልበት ነገር ማዘጋጀት አለብን ብዬ ስል ይሄ እንደ እድር ነው የሚቆጠረው እና ስለዚህ አይቻልም፣ ሸሪዓው አይፈቅደውም። ለምሳሌ በዛ መካከል ላይ አንድ ሰው ቢሞት ያ የገባበት እድር ወይም ደግሞ ያጠራቀመው እንዴት መሆን ይችላል የሚል ነገር ሀሳብ መጣ ከዛ ማህበራዊ በመፈጥረው ሰው ላይ ማለት ነው። እና ይሄ ነገር እንዴት ነው የሚታየው? ይቻላል ወይስ አይቻልም? እሺ አንድ ሰው ከሞተ ያን ሰው ለመቅበር እንዲሁም ደግሞ ለዚያ ለሟች ቤተሰብ እርዳታ ለማድረግ ይህ ከኢስላም የተደነገገ ነገር ነው። ያንን ግን እንደ ማህበር አድርጎ መስራት የሚለውም እሱም እንዲሁ በመልካም ነገር ላይ ከመተሰባሰብ ነው የሚቆጠረው። ሸሪዓዊ መስፈርቶችን እስከጠበቀ ድረስ ችግር የለውም እድር። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ጃዕፈር ብን አቢ ጣሊብ ያጎታቸው ልጅ በሞተ ጊዜ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢስነዑ ሊአሊ ጃዕፈር ጠዓመን ፈኢነሁም ቀድ ነዘለ ዐለይሂም ማ ዩሽጊሉሁም አሉ። ለጃዕፈር ቤተሰቦች ምግብ ሰርታችሁ እርዷቸው፣ አግዟቸው አሉ። እነርሱ ከባድ የሆነ አደጋ ደርሶባቸዋልና ብለው ተናገሩ። ስለዚህ ለሟች ቤተሰብ ምግብ ሰርታችሁ ወስዳችሁ እርሱን ማገዙ በፈቃዳችሁ ችግር የለም።
አሁን እድር ላይ ሲሆን ጊዜ እንደ ግዴታ አድርገው ያን ነገር ያስቀምጡታል። ያን ያላወጣ ሰው ከእድሩ ያፈናቀሉታል። መቃብርም እሱን ላይቀብሩት ምናምን አይነት ነገር ያስቀምጣሉ። እንዲህ አይነት መስፈርት ስላለበት ነው ችግሩ እንጂ እንደ አስሉ እንደ መሰረቱ የተቸገረ ሰው ለመርዳት ለማገዝ በራሳቸው ፍቃድ ተነሳስተው የመሰረቱት ከሆነ በመካከላቸው ያንን ነገር ማዋጣት የማይችልን ሰው የማያስወጡትና ያንን ነገር ከዛ የሚያስገልሉት እስካልሆነ ድረስ ችግር አይኖረውም ነበረ። ይህ ይመስላል። እና በፍቃድ እስከሆነ ድረስ ይሄ ነገር ችግር የለውም። በራሳቸው ፍቃድ ሰዎች ሄደው ለሟች ቤተሰብ መርዳት፣ የሟችን ቤተሰብ መቅበር ያ ነው። ይህንን ስላላሟላ ሰውየው ውጣ ብለው ያንን ያስወጡታል፣ እንዳይቀበርም ያደርጋሉ መሰለኝ። እንዲህ አይነት ነገራቶች ይሄ ከኢስላም ጋር የሚጋጭ ነው። የትኛውም ሰው ይሞት መቀበር አለበት። ያንን ያልቻለ ሰው ችግር የለውም ከዚህ አናስወጣም ብለው መስፈርቶችን ካስቀመጡ ልክ እንዲሁ ደግሞ የሚቀብሩት የራሱ እምነት ተከታይ ሊሆኑ ይገባል። የነሱ የሚቀብሩት ከሌሉ ችግር የለው፣ ሙስሊሞች እዛኔ መቅበር አለባቸው። አላህ በቁርአን ላይ ወላ ቱሰሊ ዐላ አሐድ ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪሂ ኢነሁም ከፈሩ ቢላሂ ወረሱሊሂ ይላል። ከእነርሱ በአንዳቸውም ላይ ሶላተል ጀናዛ እንዳትሰግድባቸው በቀብራቸውም ላይ እንዳትቆም እነሱ በአላህ ክደዋልና ስለሚል ከሃዲያኖችንም ያጠቃልላል። ነቢ ሰለላሁ ዐለይሂ ወሰለም እንደዚያ ብለው ተገንዝበውታል። በነቢ ሰለላሁ ዐለይሂ ወሰለም ጊዜ አጎታቸው አቡ ጣሊብ በሞተ ጊዜ አሊ ብን አቢ ጣሊብ ያጎታቸው ልጅ መጣና አባቴ ሞቷል እንቅበረው ሲላቸው እኛ አይፈቀድልንም፣ ነገር ግን የራሱ የእምነት ተከታዮቹ ስለነበሩ እነሱ ይፈቅዱታል፣ አንተ ደግሞ ልጅ ስለሆን ችግር የለውም ብትሄድ ብለው ተናግረውታል። ልጁ ስለሆነ ማለት ነው። ከዚህ አንጻር ነው። ስለዚህ ለክርስቲያን ወይንም ደግሞ ለአይሁድ ለሌላ ተከታይ ማንኛውም ከተካተቱ ይሄ መስፈርት ከተጠበቀ እንዲሁም ደግሞ ለሟች ቤተሰብ መርዳቱ ችግር የለውም። ክርስቲያን ቢሆኑ ለምሳሌ ጎረቤታችሁ አንድ ክርስቲያን ሰው ሞተ፣ የሟቹን ቤተሰብ ሄዳችሁ ማጽናናት፣ አይዞህ ታገስ፣ ሞት በሁላችንም ላይ ያለ ብላችሁ የማጽናኛ ቃላቶችን ነግራችሁት ከዚያም በኋላ ለእርሱ ገንዘብ ብትሰጡት ወይንም ደግሞ የሚበላ ነገር ወስዳችሁ ብትረዱት ይሄ ችግር የለውም። ይሄ ነው። لكن الترحم على الكافر والاستغفار له فهذا لا يجوز. لقوله سبحانه وتعالى ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم. እሺ አመሰግናለሁ። ሁለተኛው ጥያቄ ደግሞ ይሄ ማህበራዊ ጥያቄ የጠየቁ የጎረቤት ማድረግ ያለብኝ ነገር የጠየቁ። ሁለተኛው ደግሞ እድር ላይ ለምሳሌ አንድ ሰው ሲሞት እድር ትልልቅ እድሮች የሚባሉ አሉ። አሁን ድንኳን ምናምን ነገሮች ያሉበት እዛ እድር ላይ መሳተፍ እችላለሁ ወይስ አልችልም? እሱም ሐራም ነው አሉ። ተናገርኩ ቅድም እህት መስፈርቶች እስከተጠበቁ ድረስ መስፈርቶች እስከተጠበቁ ድረስ ችግር የለም አልኩኝ። በዛ ላይ እሺ በቃ ሰላም አለይኩም ጀዛኩም ላ ኸይር። አላህ ይስጥልኝ፣ አላህ ይጠብቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። እሺ እኔ አያቴ ሲሞት የታሞ በረመዳን ውስጥ በጣም ታመመና ያው ረመዳን ሳይወጣ ሞተ እና ረመዳን ጾም ያን እንዴት እኔ መጾም ወይም ማውጣት አለብኝ? እሺ ከፋራ ነው የምታወጡለት። ነቢያችን ሰለላሁ ዐለይሂ ወሰለም በእርግጥ መማተ ወዐለይሂ ቀዷእ ሷመ ዐንሁ ወልዩሁ ብለዋል። የረመዳን ቅጣ ያለበት ሰው ጾም የሞተ ሰው ቤተሰቦች ይጾሙለት ብለው ተናግረዋል። ነገር ግን ያንን የሚደረገው ቀጣ የሚያወጣበት ጊዜ አግኝቶ ሰውየው ከዚያ ከረመዳን በኋላ ዛሬ ነገ ጾማለሁ እያለ ሳይጾም ቢሞት ነው። ነገር ግን በዚያው በህመሙ ሳለ ሳይሻለው ቀጣ የሚያወጣበት ጊዜ ሳያገኝ ቢሞት ሰውየው ልክ እንዳንቺ ቤተሰብ ለምሳሌ በዚህ ጊዜ ከፋራ ነው የምታወጡለት። ከማ አፍታ ቢዛሊክ አልኢማም አልፈቂህ ኢብኑ ዑሰይሚን ረሒመሁላሁ ተዓላ። ጠይብ ሁለተኛ ጥያቄ ደግሞ ያው በገጠር ቦታ ላይ ሰዎች ሲሞቱ እንደዚህ በጋራ መሬት ላይ የቀብር ቦታ ተብሎ ነው የሚቀበረው። እሱ ደግሞ ሰፈር እስከዛ ታብታብ አድርጉ። እሺ እሱ እስከሚመጣ ታብታብ አድርጉ እናንተ። እሺ
ትሰማለህ? ሁሱን አትልቁት ለታብታብ እድሜዎች ከዛ ታብታብ አድርጉ። ጥያቄ የሌላችሁ ሰዎች ባለ የሆነባችሁ ገብታችሁ አትቀመጡ። እሺ እሺ ቀጥሉ። እሺ ሁለተኛ ጥያቄ ገጠር ቦታ ላይ ሰዎች ሲሞቱ የቀብር ቦታ ብለው በጋራ መሬት ላይ እንትን ይላሉ እና ሰፈርተኞች ጋር ደግሞ ተጣልቶ ስለነበረ ሰው መሬት ላይ ጋራ መሬት ላይ እንዳትቀብሩኝ ብሎ ተናግሮ ግቢ ውስጥ ነው ራሱ መሬት ላይ የተቀበረው። ይሄስ እንዴት ይታያል? ራሱን በተለየ መልኩ እንዲቀበር ማድረጉ እርሱ በዑለሞች መካከል ኺላፍ ቢኖረውም አይቻልም የሚለው ነው ትክክለኛ አቋም። ኑዛዛቸው በዚህ ጊዜ አይፈጸምም። ነቢያችን ሰለላሁ ዐለይሂ ወሰለም እርሳቸው ተለይተው ወደ ቤታቸው የተቀበሩበት ምክንያት ስላለ ያን መሰረት አድርጎ ሰውየው ቤቱ ነቢያችን ሰለላሁ ዐለይሂ ወሰለም የተቀበሩበት ምክንያት ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የት እንቅበራቸው በሚለው በሰሃቦች መካከል ኺላፍ ነበር። እዛው በቂዕ እንቅበራቸው ወይስ የት እንቅበራቸው ተባባሉ። አቡበክር ሲዲቅ ረዲየላሁ ዐንሁ መጣ። ከዚያ በኋላ የት እንቅበራቸው ሲሉት ጊዜ ኢኒ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል እነል አንቢያ ዩድፈኑነ ፊል መካን አለዚ ማቱ ፊህ። እኔ ከነቢዩ ሰለላሁ ዐለይሂ ወሰለም አንደበት እንዲህ ሲሉ ሰምቻለሁኝ አለ አቡበክር። ነቢያቶች በሞቱበት ስፍራ ይቀበራሉ ሲሉ ሰምቻለሁና የሞቱበት ስፍራ ነው የምንቀብራቸው አለ። የት ነው የሞቱት? ቤታቸው ውስጥ ነበር፣ አይሻ እቅፍ ላይ ማለት ነው። ስለዚህ አይሻ አቅፋቸው ነበር። የዛኔ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም የሄዱት እና እዛ ቤታቸው የተቀበሩበት ምክንያት እርሱ ነው። ባይሆን ኖሮ ግን ማንኛውም ሰው ሲቀበር የነበረው ሰሃቦች የሚቀበሩበት ስፍራ በዚያ ነው። እኔን በተለየ ቦታ ቅበሩኝ ብለው የተናገረ ሰሃባ ይህንንም የተደረገለት ምናምን አይነት ነገር የለም። እንዳጠቃላይ በዑለሞች መካከል ኺላፍ ቢኖረውም ነገር ግን ከዚህ አንጻር እዛ ሊቀበሩ ነው የሚገባው ወደ መቃብራቸው። እሺ አንተ ቀብራለህ፣ እሱን ማውጣት አለብን ወይ ወደ ህዝቡ መቃብር ለመቅበር? ላ አይደረግም። አንዴ ከተቀበረ ሰውየው ያለምንም ምክንያት እርሱን እንዲወጣ ማድረግ አይቻልም። እሺ ቀጥሉ። ሶስተኛ ጥያቄ ደግሞ እኔ ያለሁት ሳውዲ ነውና ማዳሜ ባሏም ወይም ልጆቿም እንዲያውኝ አትፈልግም እና በዛን ሰዓት ወንዶቹ እኔ ክፍል አጠገብ እንትን ስላላቸው ሶላት ያልፈኛል ማለት ነው። እንዴት ይታያል? ምክንያቱም ማለፍ አልችልም እንዳታልፍ ይነሱታሉ ትለኛለች። በዛን ሰዓት ሶላት ያልፈኛል። ይሄ እንዴት ይታያል? ሌላ ቦታ ቢሆንም ማመቻቸትሽ መስገድ በረንዳ ላይ ሊሆን ይችላል፣ ወይንም የሆነ ሌላ ክላስ ካለ አሳውቂያት፣ እሱን ንገሪያት። ሶላት መስገድ አለብኝ ሶላት የምሰግድበት ቦታ ብለሽ አሳውቂያት። አንድ ክላስ ነች እንዳለች ትሰግጃለሽ ነው የምትለኝ። አይቻልም፣ እንደዚህ አይቻልም። መቀየር የምትችይ ከሆነ ከእንዲህ አይነት ቤት ቀይሩ አደራ። ሶላታቸው ጋር የሚጋጭ የሆነ ስራ ከሆነ የተቀጠራችሁበት በሶላታቸው ሰዓት ጋር የማይስማማ ከሆነ ያንን ሶላታችሁን እያሳለፋችሁ ስራችሁን ምናምን ላይ የምትቀጥሉ ከሆነ ይሄ አይሆንም። ምድራዊ ስራና አኼራዊ ስራ ቢጋጭ አኼራዊ ስራ መቀደም አለበት። ስለዚህ ሶላታችሁን ጠብቃችሁ የምትሰግዱበት ሌላ ቦታ ፈልጋችሁ መስራት ነው። ካልሆነ እንድታመቻችልሽ አናግራት በግልጽ። ሶላቴን መስገድ አለብኝ ማሳለፍ የለብኝም ባያለሽ። ሁሱዬ ሰላሙ አለይኩም። ሰላም ረሕመቱላህ። ጥያቄ ነበረኝ። እሺ ሙስሊም ሆኖ ሰዎች አፈር ውስጥ ይቀበራሉ። አይቻልም ወንድም፣ መሸከም አይቻልም ወንድም። አይ السلام عليكم. ሰላም ነው። ጥያቄ ነበረኝ። እሺ ጥያቄ እኔ ተከፋይ ነኝ። የልጅን ባል ማሸፈን እችላለሁ ወይስ እንዴት ነው?
ወዝባል ነው ያልሽው? ጀማዓ ስትገቡ ጊዜ ከሚጮሁት አርቃችሁ ግቡ። ያ ሰላም ያ ሰላም ያ ሰላም። ሰላም አለይኩም። ሰላም ጥያቄ ነበረኝ። ረመዳን ላይ ሀይድ ጨርሼ እንደታጠብኩ በሳምንቱ መጣና ከዛ ደግሞ ዝም ብዬ እየጾምኩ ነበረ እና እሱ አይታሰብም? ቀዳ ማውጣት አለብኝ? ሀይድ ጨርሰሽ ከዛ በኋላ የሚታይ የደም አይነት እሱ ደም ኢስቲሃዳ የሚባለው ጾምን አይከለክልም እሱ። ስለዚህ ዛኔ መጾም አለባቸው። ስለዚህ ቀዳ ያስከትለኛል ማለት ነው። ከሀይድ በኋላ የተከሰተ የደም አይነት እሱ ደም ኢስቲሃዳ ጾምን አይከለክልም። ቀዳ የለብሽም በዛ ጊዜ ጾምሽ ትክክለኛ ጾም። ሀይድ ከሆነ የወር አበባ ከሆነ የዛኔ ነው ቀዳ የምታጡት። በወር አበባ ጊዜ መጾም ስለማይቻል ይልቁንስ የዚያን ጊዜ ቀዳ ታወጣላችሁ። ሀሎ ሰላም አለይኩም። ወአለይኩም ሰላም። የሆነ ጥያቄ ነበረኝ። እኔ አሁን ምኖሩ ለምን ምን እንዳወረድከው? ወሱ እኔ ሸበካ ነው መሰለኝ ያወጣኝ ማለት ነው። እኔ ተሸፋኝ ነበርኩኝ ማለት ነው። የልጅን ባል መሸፈን እችላለሁ ወይ ብዬ ነበር ጠየቅኩ። እርሱ ለእናት أيها الكثير من الأحبار والرهبان ليأكلون أموال الناس بالباطل ويصدون عن سبيل الله والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيه أقتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين إنما النسيء زيادة في الكفر يضل به الذين كفروا ويحرمونه عاما ليحلوا ما حرم الله لهم سوء أعمالهم
والله لا يهدي القوم الكافرين. يا أيها الذين آمنوا ما لكم إذا قيل لكم انفروا في سبيل الله اثاقلتم إلى الأرض أرضيتم بالحياة الدنيا من الآخرة فما متاع الحياة الدنيا في الآخرة إلا قليل. إلا تنفروا يعذبكم عذابا أليما ويستبدل قوما غيركم ولا تضروه شيئا والله على كل شيء قدير. إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا فأنزل الله سكينته عليه وأيده بجنود لم تروها وجعل كلمة الذين كفروا السفلى وكلمة الله هي العليا والله عزيز حكيم. انفروا خفافا وثقالا وجاهدوا بأموالكم وأنفسكم في سبيل الله ذلكم خير لكم إن كنتم تعلمون. لو كان عرضا قريبا وسفرا قاصدا لاتبعوك ولكن بعدت عليهم الشقة وسيحلفون بالله لو استطعنا لخرجنا معكم يهلكون أنفسهم والله يعلم إنهم لكاذبون. عفى الله عنك لما أذنت لهم حتى يتبين لك الذين صدقوا وتعلم الكاذبين. لا يستأذنك الذين يؤمنون بالله واليوم الآخر أن يجاهدوا في سبيل الله بأموالهم وأنفسهم وأولئك هم المتقون. إنما يستأذنك الذين لا يؤمنون بالله واليوم الآخر وارتابت قلوبهم فهم في ريبهم يترددون. ولو أرادوا الخروج لأعدوا له عدة ولكن كره الله بعاثهم فثبطهم وقيل اقعدوا مع القاعدين. لو خرجوا فيكم ما زادوكم إلا خبالا لو خرجوا فيكم ما زادوكم إلا خبالا ولأوضعوا خلالكم يبغونكم الفتنة وفيكم سماعون لهم والله عليم بالظالمين. لقد ابتغوا الفتنة من قبل وقلبوا لك الأمور حتى جاء الحق وظهر أمر الله وهم كارهون. ومنهم من يقول ائذن لي ولا تفتني ألا في الفتنة سقطوا وإن جهنم لمحيطة بالكافرين. إن
تصبك حسنة تسؤهم وإن تصبك مصيبة يقولوا قد أخذنا أمرنا من قبل ويتولوا وهم فرحون قل لن يصيبنا إلا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون قل هل تربصون بنا إلا إحدى الحسنيين ونحن نتربص بكم أن يصيبكم الله بعذاب من عنده أو بأيدينا فتربصوا إنا معكم متربصون قل أنفقوا طوعا أو كرها لن يتقبل منكم إنكم كنتم قوما فاسقين وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون فلا تعجبك أموالهم ولا أولادهم إنما يريد الله يعذبهم بها في الحياة الدنيا وتزهق أنفسهم وهم كافرون ويحلفون بالله إنهم لمنكم وما هم منكم ولكنهم قوم يفرقون لو يجدون ملجأ أو مغارات أو مدخلا لولوا إليه وهم يرجعون ومنهم من يلمزك في الصدقات فإن أعطوا منها رضوا وإن لم يعطوا منها إذا هم يسخطون ولو أنهم رضوا ما آتاهم الله والعامل وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله